ጤና ይስጥልኝ ባልደረባችን መልሽ ወራኑ ጤና ይስጥልኝ ታሲል እንደምን ዋላችሁ ዛሬ ካንቺ ጋር ውይይቱን የምንጀምረው በአሜሪካ ስለተፈጸመው የሽብር ፈጠራ ድርጊት ነው በጣም አሳዛኝ ነው ሁለት ወጣቶች ገና በጣም ወጣቶች ናቸው ዲፕሎማቶች እንዳውም ስብሰባ ሄዱበት ስብሰባ ፍልስጤማውያንን እንዴት በአዛ መርዳት ይቻላል የሚለውን ለማስፈጸም በተደረገው ስብሰባ ላይ ነው ከዛ ሲወጡ ነው የተገደሉት በነገራችን ላይ እንደተገነዘብኩት ከሆነ በተለይ ወንዱ ዲፕሎማት የኢየሩሳሌም ነዋሪ ነበር ኢየሩሳሌም ነው ያደገው የሚኖረው እንዳውም ልጆችሽም ያውቁታል አዎ ፋሲል በጣም ዛሬ የሚያሳዝን ነው በጣም ትልቅ ጉዳት ነው የደረሰብን ግን እነሱ ወደማይቀረው ወደ እግዚአብሔር ሄደዋል እኛ ግን ለቀሪዎቹ ከምን አይነት ህብረተሰብ ከምን አይነት ሰው ጋር እንደምንኖር ልንገነዘብ ይገባናል እንግዲህ ምንም ሳያደርጉ ለነሱ እንዲያው ፍሪ ፓለስታይን ብሎ ነው የገደላቸው ግን እዛ ስብሰባ ላይ ደግሞ የነበረው እነሱን እንዴት እንደሚረዱ በሚል ስብሰባ ላይ በነበሩበት ይሄንን ድርጊት ሲፈጽም በጣም ግራ የሚገባ ለመናገር ሁሉ የሚያቀት ነው ልጁ ኢየሩሳሌም ነዋሪ ነው እንኳን አላቀውም ብዙ የሚያውቁት ሰዎች አሉ ብዙዎቹ እያለቀሱ ነው የሚናገሩት በጣም ጥሩ ልጅ ጥሩ ልብ ያለው ከሱ ጎን እንዲያው መሆን ሰው ሁሉ እስከሚመርጥ ድረስ የማይጎረብጥ በጣም ጥሩ በቃ ከሚባሉት ሰው ማለት ሰው እንግዲህ የሚያሟላው ሰው ሁሉም ሰው ነን እኔም አንተም ሁላችንም ሰው ነን ግን እውነተኛ ሰው የሰውን ልክ የሚያሟላ ልጅ ነው የነበረው እንደገና ደግሞ የሚቀጥለው ሳምንት ለሚስቱ ለአሁን ለወደፊት ሚስት ለምትሆነው ለሷ ቀለበት የሚያረግበት ጊዜ ነው የነበረውና በጣም የሚያሳዝን ነው መልሱ ሁለቱም እንግዲህ ያው ይህ እቅድ ያለ የሚቀጥለው ሳምንት ወደ ከዋሽንግተን ወደ ኢየሩሳሌም በመምጣት ቀለበት ሊያደርግላት ነበር ይሁን ሁሉ ሳይሳካ በወጣትነት እድሜያቸው ተሰውተዋል በተለይ በአሜሪካና በአውሮፓ አንቺ በተለያዩ ቦታዎችም ዘዋወራለሽ እነዚህ ጸረ ሰማያውያን እንቅስቃሴ የሚያደርጉት የሐማስ ድርጅት ደጋፊዎች እንዴት ነው የምታያቸው ፋሲል ለኔው በሚሄድበት ሁሉ የምሰማው ትክክለኛ ሆኖ የሆነ ኢንፎርሜሽን የላቸውም ፍሪ ፓለስታይን አዎ በቃ አሁን እነሱ የሚያስቡት እዚህ ሀገር አሁን ደርሰው የሚሄዱ እኔ ብዙ ሰዎች አገኛለሁኝ እዚህም ሲመጡ አገኛለሁና በፊት የሚሰሙት የእስራኤል ጥላቻና ልክ እስራኤል ሀገር መጥተው የሚያዩት አንድ ሳይሆን ይቀርና በጣም ነው ተሳስተናል ይሄን ያክል አበሾች ነው ማለት ነጮቹም ሳይሆን አበሾች አንዷ ራሱ እኔ እስራኤልን ማየት አልፈልግም ነበር አለ ለምን ብለሽ ጠይቀሻል ለምን አዎ ለምን ብዬ እኛ ምን እናውቀው አለች እኛ ምን ሰማው ያው ለዚህ ላይ ላቋርጥሽና አንዱ ለምሳሌ አሁን ፕሮግራማችን ተከታታይ አይሁድ ሰው አይደለም ብላ ጽፋለች አይሁድ ሰው አይደለም ምን ማለት ነው ምን ማለት ነው ይሄ ነገር አሁን አይሁድ ጥሩ አይደለም ብለው ጥሩ አይደለም ሰው አይደለም ነው ጥሩ አይደለም ሰው አይደለም አዎ ግን ይምጡና ይመልከቱት አሁን እኮ ትክክለኛ ኢንፎርሜሽን ትክክለኛውን ነገር እስራኤል ሀገር መጥተው ሲያዩት አይምሮአቸው ይቀየራል አሁን ይቻበሻ ምልክ ልጅ አሜሪካ ነች ዋሽንግተን ዲሲ ጥሩ ቦታ ነው የምትሰራው እንዳጋጣሚ ሆኖ እስራኤል ሀገር መጣች እና በልቅሶ ነው የእስራኤል እንደውም ኢትዮጵያኖች በሙሉ በደንብ አስተናገዱ በጣም ሴትዮዋም እዚህ ተቀበሩ ምን አሉ ከዛ ምን አለችኝ እኔ አለችኝ እስራኤል የሚባለው ወደ ብዙ አመት ጥላቻ ነው የነበረኝ እና እኔ አሁን ግን አይምሮ ይተቀየራል ለካ እንደዚህ አይደለም እኛ የምናስበው አረቦቹ የሆነ ቦታ ተከልለው ተዘግተው የማይደርሱ እስራኤል በቃ የምትጨፈጭፍ እንደዚህ ስለሚመስለን በጣም ጥላቻ ነበርኝና እኔ ይቅርታ ጠይቃችኋለሁ እናንተንም ህዝቡንም አገሩንም ነው ያለች እንግዲህ እቺ ሴትዮ ማለት ነው አሁን እነዚህ መጥተው በትክክል እኮ ቢያዩና አዎ እስራኤል እየገደለች ነው እስራኤል ምግብ እያስራበች ነው የእስራኤል ህዝብ ጥሩ አይደለም ብለው ቢወነጅሉን እኮ ትክክል ነው ብለን እንቀበል ነበር አሁን ምንድነው በወሬ ገና በዜና የአልጀዚራ ምናምን ይሰማሉ እንደውም አንድ
ሰው ምን አለኝ የሆነ ኢንፎርሜሽን የሆነች ልጅ ተቀበል ነበርና አልጀዚራ ብሎ ስም ጠራላት። ለምንድን ነው አልጀዚራ ብለህ የጠራህላት ስለው የተረጋገጠ ኢንፎርሜሽን ስለማታወራ ዝም ብላ ያገኘችውን ነው የምታወራው አለ። እና እኔ እስራኤልን ጥላቻ ዝም ብሎ ፍሪ ፓለስታይን ኦኬ ከሐማስ እንዲያውም ቢሆን ጥሩ ነበረ። ከሐማስ ቢያስለቅቋቸው እነዛን አሁን ምግብ የሌላቸው መብት የሌላቸው መናገር የማይችሉ እንደፈለጉ የማይሆኑትን ከሐማስ እንዲያውም ማስለቀቅ ነው እንጂ ያለባቸው እስራኤል ለነሱ እየተዋጋ እየተኮሰ የሚቀልብ ማንም ጠላት አላየም። ጠላት ከሆነ እንዲያውም ጭራሽ ነው ሁሉንም ነው መደመሰሰው እንጂ ምግብ እየሰጠህ ውሃ እየሰጠህ ኤሌክትሪክ እየሰጠህ ተው አትንኩን እየተባለ እንደዚህ አይነት እኔ እንዲያውም እንትን አላውቅም ጦርነት ሰምቼም አላውቅም ሌላ ሀገር ግን ያውን ዝም ብሎ የሚያጋኑት አሁን ይሄ ደግሞ ፍሪ ፓለስታይን ብሎ እየገደለ ለሌሎች እንደው ትምህርት ቢሆን ኢትዮጵያውያን ወገኖቻችን ኢትዮጵያ ያሉ በተለያየ ሀገር አሉ የሚያዳምጡና እባካችሁ መጀመሪያ ከመፍረዳችሁ ከማረጋችሁ አንድ ድርጊት ከመፈጸማችሁ መጥታችሁ ተመልከቱ። ትክክለኛ የሆነውን ኢንፎርሜሽን ይሄው ባይቲቪ እያስተላለፍን ነው። እኛ እዚህ ሀገር የምንኖር ህዝቦች ትክክለኛው ነው የምንናገረው። ትክክል ያልሆነው እዚህ ላይ ታዩ በሌላው የሚደረገው እርዳታ ሶሻል ዌልፌር በኩልነት ከዛም በላይ ምክንያቱም በአረቦች አካባቢ በእስራኤል የሚኖሩ ዜጎችና አረቦች አካባቢ ልጆች ብዙ ስለሚወልዱ ተጨማሪ ነው የሚቀበሉት። ከዛ አልፎ ተርፎ የኛ ልጆች ማለትም ይሁዳውያን የሆኑ ልጆች በ18 ዓመት እድሜያቸው ውትድርና ዓለም በመሰማራት 3 ዓመት ሲያገለግሉ የአረብ ልጆች ግን በእስራኤል የሚኖሩት ዩኒቨርሲቲና ኮሌጅ በነፃ በመግባት በአገሪቱ በጀት ትምህርት ሁሉ ይማራሉ። ይሄን ፍጹም ህዝቡ ውጭ ያለው ህዝብ ይሄ ነገር ግልጽ ሊሆንለት አልቻለም። በነገራችን ላይ ከተሞቻቸው የሚሰበስቡት ግብር በማፊያ አሰባሰብ ስለሆነ በሚገባ ግብር ስለማይሰበስቡ ቤተሰብ ለቤተሰብ እየተባለ ገንዘብ በሚገባ ማስገባት ለከተማቸው ስለማይችሉ መንግስት የአረብ ከተማዎች በሙሉ በእስራኤል የሚገኙ አረብ ከተማዎች ሁሉ በድጎማን ያዛቸው። ሌሎች ከተሞች ራሳቸውን ችለው ነው የሚኖሩት። ቴል አቪቭን ቢወስዱ ሪሾን ለጽዮንን ቢወስዱ ራማት ጋንን ቢወስዱ ትልልቅ ከተሞች ራሳቸውን ችለው ነው የሚኖሩት። ከመንግስት 5 ሳንቲም የማይቀበሉ ከተማዎች አሉ። ከፓርኪንግ ሊወስዱ ይችላሉ፣ ከግብር ሊወስዱ ይችላሉ። ግን አንድ ቀንም ጥሩ ነገር ተደረገ ብለው ሲናገሩ እንዳውም ጨፍጫፊ አሁን ያለው ለምሳሌ ጽሁፎች አስራባችሁ ገደላችሁ በረሃብ ህፃናትን ባዘ ይላሉ። እስቲ አውጣችሁ አሳዩ። መጀመሪያ በጥይት ገደላችሁ እየተባለ ነበር ሲማር የነበረው። አሁን ደግሞ በረሃብ ማን ነው በረሃብ የሞተው? አይ ፋሲሌው ለትክክል ኢንፎርሜሽን አንደኛ ትክክል ኢንፎርሜሽን ሰዎች እነዚህ ሰዎች አሁን እኛ ይሰሩንም ብንናገር ሰው መስማት የሚፈልገውን ብቻ መስማት ስለሚፈልግ ማለት ነው ምንም ማድረግ አንችልም። በቃ ይሄን ያክል ግን ትክክለኛውን መጀመሪያ ተጨፈጨፉ ብሎ ግር ብሎ ከመውጣት ቆም በሉና እስቲ ቆይ ለምን ተጨፈጨፉ? እንዴት ተጨፈጨፉ? የት ነው የተጨፈጨፉት? ይሄንን ስታረጉት ራሳችሁ ጦርነቱን ማን ጀመረው? ጥቅምት 7ን ማን ጀመረው? ማን አመጣው? እነዚህ ጥያቄዎች ለምን እንደው ማይጠየቁት? እውነት አይጠይቁማ። ይሄን አሁን ብዙ ሰው እያወቀው እንዳላወቀ ነው በቃ የሚሆነው እንጂ ትክክለኛው አሁን ይሄም ህዝብ ራሱ አሁን የሚባለው ሁሉ ይሄን ያክል ገደላችሁ ይሄንን ሆነ በፍጹም ትክክለኛ ያልሆነ መረጃ ስለሆነ ብዙ ጊዜ የሚናገሩት እሱን ምንም ማድረግ አንችልም። ግን ትክክለኛውን መረጃ ትክክለኛ ቦታ እስራኤል ሀገር መጥተው ሁሉን ነገር ማዳመጥ መስማት መወሰን ከዛ በኋላ እኮ ችግር የለውም ለመፍረድም ቀላል ነው። በነገራችን ላይ በሰላማዊ ዜጎች ላይ ስለደረሰው ጉዳት ከአሜሪካም ከአውሮፓም የመጡ ከፍተኛ የጦር አዛዦች ባደረጉት ጥናት እስራኤል በምትወስደው እርምጃ የተጎዳው ሰላማዊ ህዝብ አሜሪካና ሌሎች የምዕራብ ሀገሮች ታያቸው የምዕራብ ሀገር ያልሆኑትን በአፍጋኒስታን በኢራቅና በሌሎች ቦታዎች ከፈጸሙት ጋር ሲነጻጸር በጣም 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 አነስተኛ ነው እያሉ ነው። በትክክል ፋሲል አሁን ራሱ ሶሪያ ላይ የሚጨፈጨፉት ለነሱ ለምንድነው ወጥተው ተጨፈጨፉ ብለው ሰላማዊ ሰልፍ የሶሪያ መንግስት እንዲያደረገ ብለው የማይናገሩት?
አረብ ሀገር ላይ ስንት ጉድ ነው የሚደረገው በየቦታው። የሆነ ሀገር አልናገርም አረብ ሀገር ነው ስትናገር ምን አለች መጥተው ኢትዮጵያኖችን ራሱ መጥተው አለች ደፍረው ወርቃችንን ዘርፈው ምን ብለው ነበር የሚሄዱት። አሁን ግን ያለው እነዛን እንደዚህ ወንበዴዎቹን የሚያሸብሩትን ወደ ገጠር ወሰዳቸው አለች እና ሌሎች አሁን ትንሽ መጥተዋልና ወኻልን ሰርተን እንኳን ያዝነውን ወርቅና ምናምን መጣው በቃኛ ፖሊስን ይላሉ አለች ይደፍራሉ ወርቁን ገንዘቡን ያለውን አለች ይዘው ሄዳሉ አለች። እንግዲህ እንዴ አረብ ሀገር ነው ኦኬ ከአረብ ሀገር አሁን እንዲህ አይነቱ ምንም ችግር የለውም ማለት ነው ኖርማል ነው ማለት ነው ለነሱ። እስራኤል ሲባል ግን በቃ የሆነ እስራኤል ጥሩ ነገር እንኳን ወርቅ አንጥፋ ነው ማለት ብትቀበል እንኳን አይደለም መድኃኒት ረጭታ ነው የሆነ ነገር ነው የሚባለውና ይሄንን ምንም ለነገሩ መንፈስ ስለሆነ ከእስራኤል ጋር የእግዚአብሔር ሀገር በእግዚአብሔር ስም የተጠራች ሀገር ስለሆነች ተቃዋሚ ብዙ ነገር ነው የሚኖራት። በመጨረሻ ግን እግዚአብሔር ደግሞ አሸናፊ ስለሆነ እኛም የምንመካው ከእግዚአብሔር ጋር ስለሆነ እቺንም ሀገር የሚያስተዳድራት እግዚአብሔር ስለሆነ አሳልፎ አይሰጠንም። እንግዲህ ሲጋጋጡ ሲላላጡ ሲሞቱ ከመሬት በታች ሲሆኑ ነው እንግዲህ የምናየው። የእስራኤል አምላክ ደግሞ አሸናፊ ነው ይረዳናል። ለህዝቡን የሚለው ያው እንጸልይ ፊታችንን ወደ እግዚአብሔር እናድርግ። ይሄው ጦርነት እየተባለ እንኳን አስብ በኢኮኖሚ በተለያዩ ነገሮች እኛ እያበብን ነው። እንግዲህ በዚህ ጦርነት ስንት ነገር ይሆን ነበር ግን የእስራኤል አምላክ ዛሬም ከኛ ጋር ስለሆነ ደግሞ ክብሩን ሁሉ እሱ ይውሰድ። ምንም የዛሬው ጉዳት ከባድ ጉዳት ነው ቢሆንም ግን ያውኛ ወደፊት ነው የምንቀጥለው። ለቤተሰብ መጽናናትን ይስጥላለሁ። አሜን አሜን። ባልደረባችን መልሽ ብርሃኑ በጣም አመሰግናለሁ።